እንደምን ከረማችሁ። ዛሬ ቃል ገብቼ ነው የወጣሁት ከኢትዮጵያ የአግሪካልቸር ሊደርሺፕ ኢንቨስትመንት ፕሮግራም ላይ እና የራሳችን አጀንዳ አድቮኬት እንድንሆን ራሳችንን ስራችንን በህይወታችን ቁጥር አንድ የምንለውን የምናምንበትን ቅን ሆነን ማንም እንዳይጎዳ ነገር ግን ሌሎች እኛ ከምንሰራው ስራ እንዲጠቀሙ አብረውን እንዲሰሩ አፋችንን ሞልተን የምንናገረው አንድ አጀንዳ በህይወታችን ያስፈልገናል ብለናል። የኔ አጀንዳ ጂት ልክ የአርሰናል ተጫዋቾች ኳስ ሲያስገቡ እንደሚያደርጉት ማለት ነው እና ለኔ አጀንዳ ይቺ ናት። እግዚአብሔር ጸሎቴን ሰምቶ እድሜም ጨምሮልኝ ለኢትዮጵያ ወጣቶች ትልቁን ቁጭቴን በተለይ ከዩኒቨርሲቲ ለተመረቁ ወጣቶች በጣም ትልቅ ቁጭት ስላለብኝ ይህንን ስራ እንድሰራ እንድጀምር እድል ሰጥቶኛል። እግዚአብሔር ይመስገን። ብዙ ነገር፣ ብዙ በረከት፣ ብዙ ወንድሞች አግኝቻለሁ። አሁን ደግሞ ምን ጀምረናል? የአግሪካልቸር ሊደርሺፕ እና ኢንቨስትመንት ፕሮግራም ጀምረናል። ለምን? ራሳችንን መቻል አለብን። አብረን መስራት አለብን። ወንድሞች እህቶች፣ እግዚአብሔር ትልቅ በረከት ሰጥቶናል። ይህን ሁሉ በረከት 130 ሚሊዮን ህዝብ ይዘን ለዓለም ልመና መጠየቅ የለብንም። እኛ ራሳችንን ቢያንስ በምግብ በመሰረታዊ ነገሮች ራሳችንን መቻል አለብን በሚል ከልባችን አስበን አስተውለን ይህን ስራ ጀምረናል። ስለዚህ ይሄው በድፍረት እየነገርኩን ያለሁት፣ በታላቅ ትህትና እየተናገርኩን ያለሁት፣ አብረን እንስራ እያልኩን ያለሁት። እርዳታ አይደለም የጠየቅኩ ያለሁት፣ አብራችሁኝ ስሩ። ጊዜን አዋጣለሁ፣ ልምዴን አዋጣለሁ፣ የምችላትን ገንዘብም አዋጣለሁ። አብረን እንስራና ለሀገራችን ወጣቶች ትንሽ ተስፋ እንስጣቸው። ተስፋቸው ትልቁ ተስፋ የፈጠራቸው አምላክ ነው፣ እኛ አይደለንም፣ እግዚአብሔር ነው። ግን እኛ ደግሞ እንደ ታላላቅ ወንድሞች እንደ ታላላቅ እህቶች ትንሽ መንገድ ማሳየት ደግሞ የሞራል ኃላፊነት አለብን። ስለዚህ አግሪካልቸር ሊደርሺፕ ፕሮግራምን ተቀላቀሉ፣ አብረን እንስራ። የኢትዮጵያ እንደምታውቁት ለ5 ዓመታት እየሰራን አይተናል። መዓት በረከት አለ። ብዙ መስራት የሚፈልግ ሰው አለ። ቀስ በቀስ ትልልቅ የሀገር ህመም የምንፈታበት ደረጃ እንደርሳለን ነው የምላችሁ። በጣም አመሰግናለሁ። ሌሎቻችሁም ይሄን ቪዲዮ የሰማችሁ አንደኛ ሼር አድርጉልኝ ሌሎች ጋር እንዲደርስ፣ ሁለተኛ የራሳችሁን ተመሳሳይ ቪዲዮ ስሩና ታግ አድርጉኝ። የኢትዮጵያ ሃሽታግ አድርጋችሁ ጨምሩበት። ያው ትንሽ የምትመስለውን ስራ ስንሰራ ትልልቆቹንም መስራት እንችላለን። እቺ ትንሿ ናት። እንደዚህ ብሎ መናገር ትንሿ ናት ማለት ነው። ቀስ በቀስ ደግሞ ጋዜጠኞችም ካላችሁ ኢንቫይት ብታደርጉንና ስለ ስራችን ብንናገር 130 ሚሊዮኑ የኢትዮጵያ ህዝብ ሀሳባችን ቢሰማ ምን አለበት? ስለ ማንቸስተር እየነገራችኋቸው አይደል? ስለ ሊቨርፑል እየሰሙ አይደል? ስለ ባርሴሎና እየነገራችኋቸው አይደል? ስለ ኢትዮጵያ ብትነግሩ ምን ይሆናል? ጋዜጠኞችን ነው የምለው፣ ሚዲያ ያላችሁ ሰዎች ምን አለ ስለ ኢትዮጵያ ብትነግሩልን? ስለ አርሰናል ነግራችሁ የለ? 6 ሰዓት ዜና ላይ ትነግሩ የለ? ምን አለ አንድ ቀን ዜና ብታደርጉት? ኢትዮጵያ ትጎዳለች፣ ኢትዮጵያ ወጣቶች ይጎዳሉ። እስቲ እንደው ጋዜጠኞችን ነው የምለው፣ አስከፍሉን፣ ለመክፈልም ዝግጁ ነን። ግን እስቲ ዜናችንን፣ ስራችንን ለኢትዮጵያ ህዝብ አድርሱልን እባካችሁ። ነገር ግን እኔ ጋዜጠኛ እስኪያናግረኝ ድረስ ቆሜ የምጠብቅ ሰው አይደለሁም። እግዚአብሔር ይመስገን ስልኬ ቴሌቪዥን ናት። በስልኬ በኩል የምችለውን ያህል ለመድረስ ሞክራለሁ። እናንተም ደግሞ ቀስ ብላችሁ እንደምታግዙኝ እርግጠኛ ነኝ። በጣም አመሰግናለሁ። እግዚአብሔር ስጥልኝ። ፈቃዱ ነኝ ከኢትዮጵያ ወጣቶችና ትምህርት ድጋፍ አገልግሎት። ቻው።